ብልጽግና ከነንከሮቹ፣ ብልጽግና ከነጎባጣ ኢህአዴጎቹ፣ ብልጽግና ከነሳርትሎቹ፣ ብልጽግና ከነገንፎ ስንጥቦቹ የኢትዮጵያ መጻኢ ዕድልና ተስፋ እጁ ላይ ያለለት ፓርቲ ነው። ብልጽግና ሩቅ ወዳለው ቁልቁለት መሄዱ ትቶ አጠገቡ ወዳለው አብይ ወደሚባል ከፍታ መውጣት የጀመረ ቀን ብልጽግናዎች ሩቅ ወዳሉት ቁልቁለቶች ማማተራቸውን ትተው አብይ ወደሚባል ተራራ ማየት የጀመሩ ቀን በጣም በርካታ ችግሮቻችን ይፈታሉ። አሁን ችግር የሆነው በብልጽግና ሹኪያ እየበሉ በሌሎቹ ማንኪያ መጉረስ የሚያምራቸው ተመሳስሎ መኖር የማይደክማቸው የትላንት እስረኞች የዛሬ ተጋላቢዎች መበረከታቸው ነው። የህልም ጉልበት ያልገባቸው፣ የራእይ ጉልበት ያልገባቸው፣ የመንገድ ጥንካሬ ያልገባቸው፣ መቀጠል እያለባቸው መቀጠል ያልቻሉ አካላቶች አሁንም አሉ። ለኢትዮጵያ መቀጠል በጣም ወሳኝ ከሆኑ ድሎች መካከል አንዱ የብልጽግና መፈጠርና መወለድ ነው። እጅግ የጸና ዘመናዊ ትጥቅ ያለው መከላከያ ሰራዊት ያየነው በብልጽግና ማሊያ ነው። የኢትዮጵያ መከላከያ ሰራዊትን የአብዮታዊ ዲሞክራሲ የመጨረሻ ምሽግ ነው ካሉበት አላቆ የኢትዮጵያ ሉዓላዊነት የመጨረሻው ምሽጉ እንዲሆን አድርገው የሰራው የብልጽግና ፓርቲ ነው። ችግሩ ብልጽግና ከተመሰረተም በኋላ ብልጽግና ውስጥ ያሉ ሰዎች አሁንም ስለ ብልጽግና ማኒፌስቶ፣ ስለ ብልጽግና ሐሳብ፣ ስለ ብልጽግና ራዕይ፣ ስለ ብልጽግና መንገድ አያውቁም። የሚያውቁት አብዮታዊ ዲሞክራሲ ነው። ከግምገማ ወደ ስልጣን ያሻገራቸውን ፓርቲ ከመመርመር ይልቅ ከግምገማ ወደ ግምገማ የሚያሸጋግራቸውን የአብዮታዊ ዲሞክራሲ ስላቅ ሸምድዶ ዛሬም በዛ ውስጥ መናወዝ። ብልጽግና የድረስ ፓርቲ አይደለም። አንዳንድ አባላቶቹ ግን የድረስ ናቸው፣ ኢንዶሚኖች ናቸው። ብልጽግና ችግር የሆነበት ኢንዶሚን አባል ነው። ኢንዶሚን አባል ማለት በምን ልንፈርጃቸው እንችላለን? ይሄ ፈጣን በ3 ደቂቃ በሰል ዘሎ ቸስ ሙቀት ብቻ ወፍ። ከዛ ሲወጡስ 4 ኪሎ ከአብይ ጋር ሲወያዩ ለወዛው 4 ኪሎ ከፍ ብሎ ማኪያቶ እየጠጡ አብይ ላይ የሚሸፍጡ